ሰላም ተማሪዎች እንዴት ናችሁ? እሸቱ ነኝ የዘጠነኛ ክፍል የሂሳብ መምህር ሉሲ ብሪጅ አካዳሚ። Today we are going to learn about sum and difference identities. Okay? ከዛ በፊት ግን እንደተለመደው ዌብሳይታችን lucybridgeacademy.com እየገባችሁ የተለያዩ ጥያቄዎችን ታገኛላችሁ፣ አጫጭር ኖቶችን ታገኛላችሁ፣ እንዲሁም ደግሞ ከአምስት ቋንቋዎች በላይ መረዳት የሚያስችላችሁ የራሳችሁ የሆነ ፐርሰናላይዝድ AI አሲስታንስ ፕላትፎርም ታገኛላችሁ። ስለዚህ ሰብስክራይብ ያደረጋችሁ ጆይን ማድረጋችሁ አትርሱ። Thank you. Sum and difference identities, okay? What do you mean by sum ስንል ድምር የአንግሎች ድምር ከዛ sin of the sum of the two angles, cosine of the sum of the two angles, tangent of the sum of the two angles, okay? Difference ስንል ደግሞ for example the two angles are x and y ካልን sin of x plus y, cos of x plus y, tan of x plus y ምን ይሆናል? okay? ከዛ ዲፍረንስ አይደንቲቲ ስንል ደግሞ ሳይን ኦፍ ኤክስ ማይነስ ዋይ፣ ኮዛይን ኦፍ ኤክስ ማይነስ ዋይ፣ ታንጀንት ኦፍ ኤክስ ማይነስ ዋይ ዲፍረንስ ስንል ማለት ነው። again ከዛ እንደገና ደብል ሲሆኑ that means ሳይን ኦፍ ኤክስ ፕላስ ኤክስ፣ ኮዝ ኦፍ ኤክስ ፕላስ ኤክስ ወይም ደግሞ ሳይን ቱ ኤክስ፣ ኮዝ ቱ ኤክስ እና ታን ቱ ኤክስ በሚሆንበት ጊዜ የራሳቸውን የቻለ አይደንቲቲ ይኖራል። እሱን በስፋት እናየዋለን። ደብል አንግል ሲሆን ሃፍ አን አንግል ሲሆን ደግሞ x over 2 plus x over 2 xን sin xን በሁለት እንከፍለዋለን። sin x over 2 plus sin x over 2 ለነኚህ አንድ በአንድ እናያለን ማለት ነው። these formulas are referred to as the sum and difference identities እንላቸዋለን። okay? sum and difference identities. Look, angle sum identity, sin of x plus y, cos of x plus y, tan of x plus y ነኝን እናያለን። sin of x plus y ማለት sin x cos y plus cos x sin y እንላለን ማለት ወይም ደግሞ sin x cos y plus cos x sin y። መጀመሪያ ላይ sin x plus sin x times cos y ካልን በኋላ sin x የነበረው ምን cos y, so sin y times cos x. Simply sin of x plus y means sin x cos y plus sin y cos x እንላለን። cos x plus y ነው ማለት ደግሞ cos x cos y minus sin x sin y እንላለን። tan of x plus y means tan x plus tan y over 1 minus tan x tan y. tan x tan y means tan x times tan y. sin x cos x ስል ማለት ነው sin x times cos x ማለት ነው። okay? so እነኚህን አይደንቲቲዎች በደንብ ማወቅ ይኖርብናል። and then angle difference identity, difference ከሆነ ደግሞ ቅድም sin x plus y, sin x cos y plus sin y cos x ብለናል። አሁን ደግሞ sin x minus y means sin x cos y እንደቀደሙ but minus ነው minus sin y cos x እንላለን። cos ላይ ደግሞ ቅድም cos x cos y plus ብለን ነበር። አሁን ደግሞ cos x cos y minus sin x sin y እናደርጋለን። ሶሪ ማይነስ ነበር የቅድሙ፣ ይሄኛው ፕላስ ይሆናል ማለት ነው። cos ላይ ፕላስ ከሆነ ማይነስ ነው፣ ማይነስ ከሆነ ፕላስ፣ sin ግን ፕላስ ከሆነ ፕላስ፣ ማይነስ ከሆነ ማይነስ እናደርጋለን ማለት ነው። tan of x minus y ማለት tan x minus tan y፣ ቅድም ፕላስ ስለነበረ tan x plus tan y ብለናል። አሁን ደግሞ tan x minus tan y over 1 minus የነበር 1 plus tan x tan y ምናምን ማለት ነው። In each of the following find the exact value of each trigonometric function. አሁን እንግዲህ የቅድሙን አይደንቲቲ sum identity or difference identity መጠቀም አለብን ማለት ነው ለመስራት። 15 ስፔሻል አንግል አይደለም፣ ልብ አድርጉ። ስፔሻል አንግል የሚባሉት በባለፈው ትሪግ ላይ አይተነዋል። 30 ዲግሪ፣ 60 ዲግሪ፣ 45 ዲግሪ እነኚህ ስፔሻል አንግል የምንላቸው ነው። ከ0 እስከ 90 ባሉት ውስጥ የሚገኙ አንግሎች። ሶ እነዚህን ስፔሻል አንግሎች ሳይናቸውን፣ ኮዛቸውን እና ታንጀንታቸውን ማወቅ ግዴታ ነው ማለት ነው። ኦኬ፣ ግን 15 ዲግሪ ግን ስፔሻል አይደለም። ታዲያ እንዴት ነው የምናገኘው? we have to write as a sum or as a difference of ስፔሻል አንግል ማለት ነው። 15 ዲግሪ የሁለት ስፔሻል አንግሎች ድምር አድርገን ማስቀመጥ አለብን፣ ወይም የሁለት ስፔሻል አንግሎች ዲፍረንስ አድርገን ማስቀመጥ አለብን። ዋናው ሚስጥር እዚህ ላይ ነው። ተመልከቱ።
15 ዲግሪ ማለት ወይም 15 ማለት ከ45 ሲቀነስ 30 ማለት ነው። አለቀ። 45 ሲቀነስ 30 45 እና 30 ለምን መረጥካቸው ካላችሁኝ 45 እና 30 ስፔሻል አንግሎች ስለሆኑ ጨረስን። ዘን ምን እንላለን ማለት ነው? cos 15 ዲግሪ is equal to cosine of 45 minus 30 እንላለን። አሁን የቅድሙን አይዴንቲቲ እንጠቀማለን። cos x minus y ምን ነበር ያልነው? cos x cos y plus sin x sin y እንላለን ማለት ነው። so cos 45 x ማለት 45 ነው። cos 45 times cos 30 ፕላስ ማይነስ የነበረውን ፕላስ እናደርግን ፕላስ ከነበረ ማይነስ in the case of cos ነው። ኦኬ ለታን እና ለሳይን ግን ሳይኑ እንዳለ ነው የሚሄደው። ፕላስ cos 45 የነበረው cos 30 እናደርጋለን። cos 30 ዲግሪ ታይምስ ሳይን ኦፍ 45 ዲግሪ እናደርጋለን ማለት ነው። ሶሪ cos ሳይን ሳይን ነው እዚህ ላይ cos ፕላስ ሳይን 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 cos 45 cos 30 sin 45 sin 30 sin 45 sin 30 sin 45 ኦኬ cos 45 ማለት እናውቀዋለን the square root of 2 over 2 ነው። cos 30 ማለት ደግሞ the square root of 3 over 2 ነው plus sin 30 half ነው 1 over 2 sin 45 ላይ ሳይኑ ኮሳይኑም አንድ አይነት ነው the square root of 2 over 2 ነው። ይሄ ማለት ስንደምራቸው which is equal to ስናባዛ √6 over 4 ማለት ነው። √6 over 4 plus √2 over 4 which means √6 plus √2 over 4 እናገኛለን ማለት ነው። this is cos 15 ዲግሪ። አሁን 15 ዲግሪን in terms of 45 እና 30 ዲግሪ አገኘ ነው ማለት ነው። cos 15 ማለት ይሄን ይመስላል። ከዛ ሳይን 105ን አብረን እንሰራለን። ሳይን 105 ዲግሪ ሳይን 105 ዲግሪ። እሺ ተማሪዎች የዚህን ክፍል ሙሉ ክፍል ማግኘት ከፈለጋችሁ ዌብሳይታችን ላይ ወይም ደግሞ የሞባይል አፕሊኬሽናችሁ ላይ ታገኙታላችሁ።